እናቴ አባቴ ነው ማለት አዳችሁ ሃይ ሜርሲ ይባላልው ጆን ይባላልው ወስኩድ ዩቲዩብ ኤቢ ይባላልው እንግዲህ ዛሬ አንዳንድ ጥያቄ የሚጠየቁ ተረኞች መጣዋል ሙሉ ስምህንና ስራህን ሙሉ ስሜ ምን ያደርጋል ጆን በቃ በቂ ነው በጆን ካቦቁኝ ስሬ ነጋዴና ዩቲዩበር ነኝ ሶሻል ሚዲያ ኢንፍሉዌንሰር ያው ስሜን ቅድም ነግሬያቸዋለሁ ኤቢ ይባላልው ኮንተንቴ ይለያል ግን ያው ዩቲዩበር እና ቲክቶከር ነኝ ኤዲተር ነኝ እና ግራፊክ ዲዛይነር ነኝ ያው ማስራም ፈልጉ ካላችሁ ዴማል ኮሜንት ላይ ያው በዛው ማስታወቂያ እየተሰራ ነው በጣም የምትወደው እንስሳ ምንድነው እኔ ከውጪ ነው ከቤት ሁለቱም አይደለም ግራ ጋባች እኔ አሁን ከሁለቱም ከቤት ያው ውሻ ወዳለው የቤት እንስሳ ማለቴ ለማዳ አለ የውጪ ደግሞ አንበሳ ውስጤ ነው ኦኬ እሺ ምናቸው ነው የምትወደው ኮንቲያቸው ኖ አንድ ነገር ስትወድ ምክንያት ሊሆን ይችላል ሞደው በጣም ኩሩ ነው አይጎርርም ምናምን ማለት አይጎርርም ስልሽ የሆነ አሽቃባጭ አይደለም ሲሪየስ ነው በቃ አሸናፊነትን ከሱ መማር እንችላለን አንበሳ ወዳለው በቃ ብዙ ነገር ማለት ይችላል ግን ያ ኦኬ አንበሳ ውስጤ ነው ውሻ የኔ ውሻ ብቻ ያ በቃ እሺ አሁን እኔ ውሻ ምኑን ነው የምትወደው ቅንድቡ ምናምን እንዳትል በቃ ውሻ ታማኝነቱን ሰው ጠባቂነቱን አይ ደስ ይላል እሺ የምትወደው ምግብ እኔ የምወደው ምግብ ጸዴ ሸክላ ጥብስ ነው የምወደው ሌላ ክትፎ ውስጤ ነው ኦኬ ነይ ጥራ ጥራጥሬ ነው ጥሬ ስጋ ኦኬ ሌላስ በቃ ሌላ ባይን የምጠላው ቀይ ስር ትጠላለህ የምጠላው ነው ማትወደው ምግብ ማልወደው ምግብ እኔ ይቅርታ አድርግልኝ ግን ያው ኢትዮጵያዊ ነኝ ሽሮ ደስ አይለኝም ብዙም የቅንጦት መልስ ነው አይ የቅንጦት መልስ አይደለም ከብር ሁሉም ሰው የራሱ የሆነ እንትን አለው ማንም ምንም መናገር ይችላል በቃ ሽሮ አይ ብዙ ስለመለስ አይደል እንዴ በቃ ሽሮ ለምን እንደሆነ አላውቅም ብዙ ሰው ወይኔ ሽሮ ምናምን ይባላል እኔም እንደዛ አላለሁ በነገራችን ላይ ግን ያው ብዙም አይደለም እኔ ሽሮ ላይ እሺ በህይወታችሁ ማትረሱት በጣም ትልቁ ገጠመኝ እሺ አንዳንድ ሰከንድ ብታችሁ እናስቡ በገጠማችሁ ገጠመኝ የትም ሊሆን ይችላል የትም እሺ አቢ ጋር ማትረሱት አምታስታውሱት እሺ እኔማ በቅርብ አንዱ ሳምንት አልሞላው ምናምን የሆነ ሱቅ ገባው ማዘሯ እንትን ልካይ ማለት ዘይት ማለቴ ቅባት የዘይት ቅባት ነው ምንድነው እሱ ያበረ ገጠመኝ ነው አይ አንተ ኖ ሰዓቱ የፈሳሽ ቅባት ለማለት ፈልጌ እኮ የጸጉሩማ የዘይት አይደለ ፈሳሽ ቅባት የጸጉሩማ እና ሱቅ ጠየቅኩኝ 300 ብር ነበር ከዛ ሰፈር ስጠይቅ በሊትር ነው አይ ቅባት በሊትር አይደለም የጸጉር ሴቶች ቅባት እዚህ ቤት ያለው 300 ብር ነበርና ከዛ 330 ሆነ ሱቅ ላይ ማኛ አስፈር እዛው ያለ ነው አይደለም ትንሽ 300 ብር ነበር ሲቆይ 330 ሆነ ከዛ ሌላ ቦታ ደግሞ ለ450 ገብቷል እዛኛው ሱቅ ነው 330 ማለት ከዛ 450 330 ስለነበር ለመግዛት መልሳለሁ ይሄድኩኝ ማለት
ወደ ታች ይወርድኩኝ ነበርና ከዛ በቃ እግረ መንገድን ከመጣው አይቀር ብዬ የሆነ ሱቅ ገባውና ገዛው። ገጠመኝ እሱ ነው። የፈሳሽ ፈሳሽ ቅባት ማንዘሯ ልካኝ ነበርና ለመግዛት ከሱቅ 330 ብር ነበርና ከዛ አስለኪ ያጎረሰች ስለ ድምፅህን ድምፅ እንዲገባ እኮ ነው በደንብ። እሺ ቀጥል። ይደርሳል። እሺ ቀጥል። እና 330 ነበርና ሱቅኛ ሰፈር 330 ነው። በዛው እታች ወደ ታች መውረድ ነበረብኝና ለሌላ ጉዳይ ማለት ሳገዛ ጠይቃቸው ወረድኩኝ ማለት። እሺ ከዛ በኋላ ወርጄ እዛው ስፈራው ሌላ ሱቅ አገኘውና በቃ በዛው ገዝቼ ልመለስ ነው እዛ ስፈር ድጋሚ ከመሄድ ብዬ ማለት። ከዛ ገዛ ስገባ 450 ነው አለኝ ባለ ሱቁ ማለት ራሱ ነው 450 አለኝ። ከዛ 450 እሺ አልኩትና ትቼ ሄድኩኝ ማለት ከሱቁ ወጥቼ ከዛ ባለ ሱቁ ናሽ 300 ብር ነው አለኝ። ከዛ 450 ያለቀ ራሱ 300 ብር ነው አለኝ። ከዛ ደጌ ተመልሼ ልገዛስ የማላቅ መስሎ ሸወደኝ። እሱ ነው ቢል ራሱ ጠርቶኝ ሲጋር ተከራክራቸዋል እንዴ? እነዛ ምንም አልተከራከርንም። ወፍ በቃ እኔ ሄድኩኝ እኮ 450 ነች ነኝ እሺ አልኩትና ትቼ ሄድኩኝ። ከዛ ልገዛ ማለት ከዛ ናሽ 300 ብር ነው አለኝ። የማላቅ መስሎ ሸወደኝ ነው ምናምን በድሮ እኮ አንተ በድሮ ነው ያለው ምናምን ነገር አለ ማለት። ኦኬ ከዛ እሱ ነው እና አበሳጭኝ። እኔ ተመሳሳይ ገጠመኝ ነው ማለት ይቻላል። የኔ ብዙ ገጠመኞች አሉኝ ግን አንዱን ልንገር። ከዛ የመጣውኝ ሰሞን ማለት ነው ላይፍ ቦይ ነው ምንድነው የሚባለው ሳሙን ላይፍ ቦይ 3 ልገዛ ነው የፈለኩት እኔ 3 ልገዛ እዛ አሚን ክሊኒክ ሄጄ ማለት ነው። ከዛ ካኩ ጋር እንጠይቃለን 100 ብር አለኝ። ከዛ እንዴ 100 ብር ነው አይቀንስም ምናምን እንዳለን አይቀንስም አለኝ። ቀጣይ ሄድን። ቀጣይ ክሊኒክ ስንሄድ መድኃኒት ቤት ሄደን ስንጠይቃቸው 150 አኩሩት ወደ ኋላ እየሮጥን 5 ሳሙና ባንዴ የምሬን እኮ ነው። ከዛ እርግጠኛ ነው 150 ምናምን ስንል ያኛው ከ150 አይቀንስም ምናምን ሲል እኮ እየሮጥን በ100 ብር 500 ብር 5 ሳሙና ገዝተን ሄድን ካኩ ጋር። እሱ ገጠመኝ ደስ ይላል። ብትሄዱና ብትዝናኑ በጣም ደስ የሚላችሁ አገር? እኔ አረ ወደሱ ሂጂ አሁን እኮ ነው የጠየቅሽኝ። ሂጂ እሱ አይደለም ገባኝ። አዎ ሂጂና ስዊዘርላንድ። እኔ ከሀገር ውጭ ነው አውስትራሊያ። ኦኬ ለምንድን ነው እሱ የመረጥከው? ስዊዘርላንድ ደስ የምትል ሀገር ናት። ግሪን ናት ምናምን ብቻ በጣም ደስ ይላል። ያው አቢር ብርሃኑ ላይ አይታችሁት ከሆነ እና ሰርች አድርጋችሁ ካያችሁ ምናምን በጣም የሚያምር ሀገር ነው። የሆነ ገጠራማ ሆኖ እንዴት ነው ደስ የሚል አይደል? ገጠር ውስጥ ስለ ገጠር የሚባል እኮ አይደለም ግን በቃ ጸጥ ያለ ወንዞች አሉት ምናምን እንዲህ በቃ አረንጓዴ ነው ለም ነው ምናምን ብቻ በጣም ደስ ይላል። እሺ አንተስ? አውስትራሊያ ያው ብዙ ሰው ቪዚት አያረግም ግን ወጣ ያለ ስለሆነ እንትን ላይም ማፕ ላይ አይታችሁ እንደሆነ ወጣ ያለ ነው ከባህር እንትን ባይ ደስ ይለኛል። እኔ ቪዚት ባረግ ደስ ይለኛል እዛ ሄጄ ምናምን እንጆይ ባረግ። እሺ በህይወታችሁ ባላደረኩት ብላችሁ የምትጸጸቱበት ነገር አለ? እኔ ያው ሰው ይቀየመኛል እንጂ ለሰው ደግ መሆን ግን ማቆም የሚቻል ነገር አይመስለኝም። ያ ብዙ አታስወርኝ ደግሞ። እሺ አይታችሁ በጣም የወደዳችሁት ፊልም ርዕሱ የትኛው? አይተህ በጣም የወደድከው ፊልም? ከውጪ ከውስጥ የሚባል ነገር አለ እኮ። ከሀገር ውስጥ ብዙ ነው ግን ተፈጣሪም በጣም ወደዋለሁ።
ላምባ ምናምን ይመቸኛል። ኦኬ እኔ ቫይኪንግ ሲሪየስ ፊልም ወዳለሁ። ሌላስ? ኢንቱ ዘ ባርላንድ፣ ዘ ላስት ኪንግደም፣ ጌም ኦፍ ትሮን በቃ ሲሪየሶች እነዛ ደስ ይላሉ። በጣም ደስ ይላሉ። ኦኬ እሺ ለወንዶች በቤታቸው ውስጥ ግዴታ ማድረግ አለባቸው ብላችሁ የምትጠቅሱት 5 ነገሮች ምን ማድረግ አለባችሁ? በቤታቸው ግዴታ ማድረግ አለባችሁ ብለን የምታስቡትን 5 ነገር ጠቅሳላችሁ። 5ም ካልደረሳችሁ ኦኬ። እኔ ነኝ ተረኛ። 5 አንደኛ ጠንክረህ ስራ ግዴታ ነው። 2ኛ ሴት አታባር። እሺ 3ኛ ሰው በጣም አትመን። ግዴታ ማድረግ ያለበት ነው። ያ 3 ደርሻለሁ። 4ኛ ግዴታ ከሌለም ሳታገባ አቆይ፣ በቃ በጊዜ አግባ። ቆይ 4 ነኝ እንዴ ቀልድ። ያው ካልተማራችሁ ተማሩ። ማይም እንደሆናችሁ ዘመናችን አታስቆጥሩ። በዚህ ዘመን ያልተማራለን ድብና አርጎ ነው ያውን ጄኔሬሽን የለም ማለት ይቻላል። ግን ያው ከ18 በላይ ከ20 በላይ ምናምን አሉ ጨቅ ናቸው ለዛው። አሁን ደግሞ ትናንሾቹ ችግሩ ምን እንደሆነ ታውቃለሽ? ቲክታክ ምናምን ላይ እንትን እያሉ እየተጣዱ ትምህርት እየፎረፉ ነው አሉ። ማይማሩ አሉ በዚህ ጄኔሬሽን ራሱ። ያው ሂጂ ወደሷ ገንዘብ ስራ አለቀ በቃ። አንድ ነው። አረ ቢያንስ 1-2 ካላወጣሽ የለም። በቂ በቂ ነው። አይ ብዙዎቹን አንተ ጠቅሳቸው። ኦኬ በቂ። እሺ አያቂ እሺ ኦኬ በጣም የምትወዱት መጽሐፍ አንብባችሁ ታውቃላችሁ? ቅድሚያ እሱ መልሱ። አንብበህ ታውቃለህ? አዎ አነባለሁ። አንተስ? አንብቤ አውቃለሁ። እሺ ካነበብከው? ኧረ እሱን እኮ አልጠየቅሽውም ቅድምም። ካነበብከው መጽሐፍ ውስጥ የተመቸ ክለሷ ሳይኪ ምኑ ተመቸ? አንድ ማትረሳው አረፍተ ነገር እውነተኛ ታሪክ መሆኑ። በእውነተኛ ታሪክ ላይ ተመሰረተ ነው። ዶክተር ወዳጄ ነው የጻፈው። ጨርሰህ አንብበሃል ሙሉ መጽሐፉን? አረ ሳልጨርሰው ስንገልጽ ነው ይሄን ሁሉ ማወቅ አለብኝ። በጣም ረጅም ጊዜ ሆነኛል ካነበብኩኝ። አረፍተ ነገር ምናምን አረፍተ ነገር እውነተኛ ታሪክ ነው። ለምሳሌ ስታነበው ውስጤ የቀረው የሆነ ሲን ውስጤ የቀረው እያነበብክ እያለ እሺ ወይ ስለ ታሪኩ ሃይላይቱን አጠራርጋ ረስቼዋለሁ። በስተክል ላነግራችሁ ስላደረገ ዝም ብዬ የማስታወሳቸውን ፓርቶች ምናምን እንትን እንበላችሁ። ረስቼዋለሁ። አይ ቲንክ ልጅቷ ክለሷ ሳይኪ የተባለችው ኢትዮጵያዊ በእናቷ ኢትዮጵያዊ ናት መሰለኝ፣ በአባቷ ደግሞ የሌላ ሀገር ዜጋ ሰው ናት። አገሩን በስተክል አላውቅም። እና ሀብታም ናት። አይ አባቷ በጣም ሀብታም ነው እና አባቷን አታውቀውም። ከዛ ኢትዮጵያ ውስጥ ነው የምንኖረው። እናትየዋ ተቸግራ ምናምን ነገር ነው ያሳደገቻት እና ብቻ በዛ ልጅቷ የሆነ ሱስ ውስጥ ነበረች ምናምን። በህይወት ስንት መጽሐፍ ነው ያነበብከው? አንድ መጽሐፍ ክለሷ ሳይኪ። እኔ አልቆጠርኩም መጽሐፍ። ሁለተኛው ምንድን ነው? አንደኛ እኔ እንኳን ባይብል። እኔ ግን በቁም ነገር አነብ ነበር በጣም፣ ግን አላስታውስም ከምር። ያው ቆይቻለሁ እዛ ከመንካቴ በፊት በጣም አንብቤያለሁ። ብርቅርቅታ ነው በቃ እኔ የምወደው። ብርቅርቅታ ደስ ይላል።
ስሙ ራሱ ደስ ይላል። የሆነ ልጅ ተመሰጥሽ። እሺ ምን ማለት ነው በረቅረቅታ? አሁን ከለሷ ሳይ እንዴ መብራት ማለት እንደ መብራት ማለት ነው። በረቅረቅታ ማለት የሆነ እንደ እሺ የምታስታውሰው ሲን አለ? ማስታውሰው ሲን የለም እንደሱም። ሮል ሞዴል ማን ነው ለእናንተ? ከወንድ ከሴት? ከሁለቱ። አይደለ እሷ እኮ ስትጠይቀኝ አሁን በስርዓት መጠየቅ አለባት። አይደለም አንተ ሮል ሞዴል ማናት ወይም ማን አይደለም ማን አይደል? ስለዚህ አንተ አሁን ሴትም ከሆነች መርጠና እሺ ወንድ ከሆነ መርጠና በቃ እኔ ካዱ ነው የምነግራችሁ። አሁን ከሁለቱም ካዱ ችግር የለውም። ከወንድና ከሴት እንተ ዩሪ ቦይካ ውጭ ነው የራሽያ ነው ምናምን ነገር። ሌላስ? ከሩሲያ ከኢትዮጵያ የለህ? ኧረ አለ። እሺ ከኢትዮጵያ አለ። ከኢትዮጵያ ግሩም ኤርሚያስ። እሺ ግሩም ኤርሚያስ ሞዴሎቼ ነው ገና እያሰባረለች ከብር እኔ አሁን እናቴ ክሪቲክ አረካቸው እኮ አይደለ? አይ ማንም የሚያውቀው ነገር ነው። ግሩም ኤርሚያስ ነው ሞዴሉ። የታሚላ ጥያቄ ነው ብለሽ እኮ ነው የሰጠሽው። ለአንተ ሮል ሞዴል ማን ነው? ማንም አይደለም። ኦኬ እሺ በህይወታችሁ በጣም አብልጣችሁ ቦታ የምሰጡ ሰው ማን ነው? ሂጂ እኔ እኮ ነው እሱ ጋር እናቴ አባቴ ነው ማለት አዳችሁ መብት አይደል? አንድ ሰው መምረጥ እኮ ግዴታ አልነበረም። እሺ አንቺስ? እንደውም እንጠይቅሽ እናቴ። በአንቺ ጊዜ አንስቅም እኛ። የማን አድናቂ ነህ? ከቲክታከር ኦር ዩቲዩብ? ከቲክታክ እኔ የማን አድናቂ ነኝ? ብዙም ማደንቀው ሰው ያለ አይመስለኝም። ግን ያው ሁሉስ እኔ የሆነ ቅርብ ጊዜ የመጣ ጨለሌ አለ አዩኒ ነው ምናምን የሚባለው ይሄ የቡቲክ ዲዛይን ምናምን እንትን ብሎ አይታችኋል? ያው የሱ አድናቂ ነኝ። ከሌላ ከዩቲዩብ ከኢትዮጵያ ነው ከውጪ ነው? ደስ ካለ ከኢትዮጵያ ያው አቤል ብርሃኑን አደንቀዋለሁ። ያ ዩቲዩበር ጃኒ ይለያል። እና ቲክቶከር አዶናይ ይመቸኛል እና ቤንጃሚን። እሺ አንድ ሜም ትሉልኛላችሁ? አንድ ሜም ስለማን? ቲክታክ ላይ በቃ ስለሚዘዋወረው ስለማን የምታስታውሰው? እኔ እንጃ ልጅ ዳውድ ከሰራቸው በልልኛ። አሁን አልመጣልኝም። እሱን ጠይቂው። እሺ እስከዛ ስቲላስ ቲክታክ ላይ ሜም እኔ እንጃ። ቤዛ ለናትስ ቆይቷል። የቆየ ታሪክ ነው። ኦኬ ሜም ነው። አንቺ ጀምሪና እኔ ጨርስልሽ። ጀምሪ እኔ አልመጣልኝም። ጀምሪ። ኦኬ ሜም ነው። አሁን ለምሳሌ አረ የሚለው ሜም አለ። እኔ አልመጣልኝማ። ኦኬ ሌላ ምን በቃ አንተ እድል ነበረ። ዝም በል አታወራ። እሱ ስጠይቅ አንተ ማሰብ ትችላለህ። እኛ ስጠይቅ አንቺ አስበሻል አይደለም? ኦኬ እሺ ፕሮግራማችንን አሁን እየጨረስን ነው። ሰው በመጨረሻ ማለት የምትፈልጉት? እስከዚህ ሰዓት ድረስ አብራችሁ ስለቆያችሁ ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ላይክ ማድረጋችሁን እንዳትረሱ። ይመቻችሁ።
ማመስገን ወይ ደግሞ መግለጽ የምትፈልገው መልክ? እናቴ በጣም ወድሻለሁ፣ አከብርሻለሁ። አይ ላቭ ዩ ቱ። ያ ዋላ ማመስገን ነው ማለት የምፈልገው ነው። ሁለቱንም ማለት የምፈልገው ያው ተስፋ አትቁረጡ፣ ጠንክራችሁ ስሩ፣ እኛንም አበረታቱን፣ ኮሜንት ላይክ ምናምን አሰስቱ። ይህን ቻናል ደግሞ ሰብስክራይብ አድርጋችሁ እስቲ አስደስቱን። ሌላ ደግሞ እናቴ በጣም ነው እኔም ኧረ መሳቅ አይቻልም። በጣም ነው የምወድሽ፣ በጣም ነው የማመሰግንሽ። ሌላ ሰው ከቀና ምንም ማድረግ አልችልም። እና ደግሞ ክሬዲት አለኝ ላንቺም። መች ነው የምትከፍለኝ ምናምን የለም። አንቺም የሆነ ነገር በይ መጨረሻ ላይ። እስከዚህ ድረስ አብራችሁ ስለቆያችሁ እናመሰግናለን። እኔ አቅራቢ ሜርሲ፣ ጠያቂ ሜርሲ ይባላል። እንግዶቼ አክብራችሁኝ እዚህ ስለመጣችሁ ቴንኪዩ። ኢንቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አብራችሁ ስለቆያችሁ እጅግ ቴንኪዩ። ባይ። ሰብስክራይብ ምትሏል ቻናሉን ሰብስክራይብ አርጉት።